ይሄ ተቋም በተለይ መንግስታችንን ከልብ ማመስገን የምንፈልገው ለ50ና ከዛ አመት በላይ ይሄ ተቋም እንዲቀጥል ብዙ ትግሎች ሲደረጉ ቆይቷል። ግን በዚህ አሁን ባለው መንግስታችን በተለይ በዶክተር አብይ አህመድ የተደረገው ጥረት በአዋጅ ቁጥር 1207 2015 12 ይሄ ተቋም በአዋጅ ደረጃ እንዲቋቋም ሆኗል። በዚህ ደረጃ የተቋቋመ ተቋም የሚፈልገው ነገር በጣም ትልቅ ነገር ነው ማለት ነው። ትላልቅ አመራሮች ወደዚህ መምጣት መቻል ይኖርባቸዋል። ብቁ የሆኑ ቅድም በመግለጫችንም እንዳልነው የአመራር ብቃት ያላቸው ሰዎች በእስላማዊ ስነ ምግባር በጣም የታነጹ በሙስሊሙ ህብረት አንድነት ትብብር የሚያምኑ መጅሊሱን ካልሆነ ጡዘት እና ልዩነት የሚያወጡና ሙስሊሙን ብቻ የሚያገለግሉ አካላት ወደዚህ አመራር እንዲመጡ ነው። ይሄ ደግሞ አሁን ያለው መጅሊስ ሐምሌ ላይ ነው የሚያበቃው ጊዜው። ስለዚህ ቃል ገብተው ይህን ሹመት ሲወስዱ ሐምሌ ላይ ስልጣናቸውን ሊያስረክቡ ነው ማለት ነው። በዚህ አጋጣሚ እነሱንም አሁን ያለውን መጅሊስ ለማመስገን እንፈልጋለን። ለመንግስትም ለህዝብም ቃል የገቡትን ነገር ጠብቀው ምንም እንኳን ለኛ የተሰጠበት የኃላፊነት የተሰጠበት ጊዜ በጣም አጭር ቢሆንም ይህን ኃላፊነት በገባነው ቃል መሰረት እናስረክባለን፣ ኃላፊነታችንን እንወጣለን ብለው ሲሉ ይሄ ትልቅ ሊመሰገኑበት የሚገባ ጉዳይ ነው ማለት ነው። ስለዚህ በተለየ ሁኔታ ትልቅ ትኩረት አድርገን ስንሰራ የነበረው በምርጫ ተአማኒነቱ ላይ ነው ማለት ነው። ያ ሲሆን የተለያዩ ባለድርሻ አካላትን ለማስተናገድ ሞክረናል። እኛ ፈልገን እነሱ ፈልገውን ብዙ ስራዎች ከሰራን በኋላ ዛሬ ተማምነን አዲስ አበባ ውስጥ ከየትኛውም ጀማዓ ይሁን አልহামዱሊላህ ይሄን ምርጫ ለመሳተፍ ዝግጁ የሆነ አካል ነው። ቅሬታ ሊኖረው ይችላል፣ ክፍተቶች አሉ ብሎ ሊያምኑ ይችላል። ግን ደግሞ ዛሬ ይሄ እድል ካመለጠው ከ5 አመት በኋላ እንጂ መጅሊሱ ከተዋቀረ በኋላ በአዲስ አመራር ይሄን መጅሊስ አልፈልግም ብሎ ሌላ አይነት ጥረት ማድረግ አይፈቀድለትም ማለት ነው። ከዚህ በኋላ ያለው መጅሊስ ሌጂቲመሲው በጣም ትልቅ ነው ማለት ነው። በህዝብ የተመረጠ እንጂ በሹመት የመጡ ሰዎች አይደሉም መጅሊስ የሚመሩ ማለት ነው። ስለዚህ በየ5 አመቱ ነው ሙስሊሙ የሚገናኘው። ያ ከሆነ ክፍተቶች ሊኖሩ ይችላሉ ይታመናሉ። 100% ፐርፌክሽን አንጠብቅም። እዚህ የደረስነው 4 ወር ወይም ከ4 ወር በታች ባለው ጊዜ ነው። አስቡት ይህን ሁሉ ህዝብ ወደ እዚህ ለማምጣት አደረጃጀቱን ለመስራት አስቡት። በየክፍለ ከተማው 5 ምርጫ አስፈጻሚ ቦርዶች አሉ። 55 በ11ዱም ክፍለ ከተማ ሰይመናል። 119 ወረዳዎች አሉ። በአጠቃላይ 595 ምርጫ አስፈጻሚ ቦርዶች አሉ። ቢያንስ 315 መስጂዶች ላይ 3 የምርጫ አስፈጻሚ ቦርዶች አሉ። ይሄ ወደ 901 ሺህ አካባቢ ይሆናል። ግብረ ኃይሎች አሉ ይሄን ምርጫ የሚመዘግቡ። ለምሳሌ ቅድም ኤሌክትሮኒክ ሲስተሙን ስንገልጽላችሁ ቢያንስ መስጂዱ ላይ 3 እስከ 5 ወጣቶች ስማርትፎን ይዘው የሚመዘግቡ ናቸው ማለት ነው። ስለዚህ ኢን አቨሬጅ 10 ግብረ ኃይሎች ይኖራሉ በየመስጂዱ። ወደ 3000 በላይ ግብረ ኃይል አለ ማለት ነው። የምርጫውን ነፃና ፍትሃዊነቱን ለማረጋገጥ ደግሞ ታዛቢዎች አሉ። በየመስጂዱ 3 ታዛቢዎች አሉ ማለት ነው። በአንድ መስጂድ አካባቢ ጥሩ ምልከታ ያላቸው ህዝቡም ያምናቸው እድሜ ጠገብ የሆኑ ፍትሃዊነትን መመስከር የሚችሉ ሰዎች 3 ሰዎችን መድበናል። ከዛ ባለፈ ቅሬታ ሰሚዎች አሉ። በክፍለ ከተማ ደረጃ የሚያደራጀናቸው ይሄን ቅሬታ በእኛ ደረጃ በፌደራል ምርጫ አስፈጻሚ ቦርድ ደረጃ ማለት ነው። ስለዚህ የምርጫ 3 ምዕራፍ ስላለው እኛ ሁሉን ቅሬታ ጨርሰን እዚህ ቦታ ተገኝተን ምርጫውን ለማስፈጸም ነው እያልን አይደለም። የቅድመ ዝግጅት ምዕራፍ አለ፣ የምርጫ ምዕራፍ አለ፣ ሁለተኛው፣ ሶስተኛው ደግሞ ድህረ ምርጫ አለ ማለት ነው። ስለዚህ በእነዚህ 3ቱ ምዕራፍ ላይ ቅሬታዎች ይኖራሉ። የኛ የማስተናገድ አቅም ነው የሚወስነው ማለት ነው። በተለያዩ ቦታዎች ሄደን እነዚህን ቅሬታዎች ህዝቡን ሰብስበን ማለት ነው። ለምሳሌ 3ቱ ምርጫ አስፈጻሚ ኮሚቴ ሲመረጡ እኛን አልወከሉንም፣ ግብረ ኃይሉ ሲመረጥ እኛን አይወከሉንም ብሎ ሲሉ እዛ ቦታ ላይ ሄደን የመስጂዱን ጀማ አናግረን ቢያንስ ትልቁ የኛ ኮንሰፕት ምንድነው? አንድ መስጂድ ላይ ያን ጀማዓ የሚመስል ምርጫ አስፈጻሚ ኮሚቴ ነው የምንፈልገው። መስጂዱን የሚመስል የዛን ጀማዓ
የዛም መስጂድ ጀማዓ ማስተናገድ የሚችል የምርጫ አስፈጻሚ ኮሚቴ ነው የምፈልገው ማለት ነው። ይሄን ልትረዱ ትችላላችሁ ብዬ አስባለሁ። ግብረ ኃይሉ ያን ጀማዓ የሚመስል ማለት ከዛ ኢንቫይሮንመንት ከዛ የመስጂዱ ኢንቫይሮንመንት የወጡ እንጂ ከሌላ ቦታ የመጡ ሰዎች የዛን መስጂድ ሁኔታ ሊረብሹ የሚችሉ ሰዎችን አንፈቅድም ማለት ነው። በፍጹም አንፈቅድም። ዛሬም እንደዚህ አይነት መረጃ ካገኘን አስፈላጊውን እርምጃ እንወስዳለን ማለት ነው። ከሌላ ሰፈር መጥቶ እዚህ ሰፈር ለመምረጥ እዚህ ሰፈር ምርጫ አስፈጻሚ ቦርድ ሆኖ ለመስራት በሂደቱም ችግሩን ካየን አስፈላጊውን እርምጃ እንወስዳለን ማለት ነው። ይሄ ምርጫ በጣም ፍጹም ሰላማዊ በሆነ መልኩ ለማስኬድ ነው የምናስበው። ሌላው ጉዳይ ለምሳሌ እነዚህ መስጂዶች ብቻ ናቸው ወይ? ኦልሞስት አዲስ አበባ ላይ ያሉ መስጂዶችን ሁሉ አድሬስ አድርገናል። ለምሳሌ በሁለት መልኩ ነው የሄድነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መረጃ ወስደናል። ከዛ በዘለለ በእኛ መዋቅር መስጂዶችን ለይተናል። ሌሎች ለምሳሌ በወቅፍ በናዚርነት እንደ ተቋም በሶስት መልኩ መስጂዶች ይከፈላሉ። በኤሌክትሮኒክ ሬጅስትሬሽንም ስንመዘግብ ማለት ነው። ስለዚህ ያ ሲሆን ከየመስጂዱ ለምሳሌ አንድ ወረዳ ውስጥ 15 መስጂድ ካለ ተወካዮች የወረዳ ምክር ቤቱን ለመመስረት ወደ ላይ ይሄዳሉ። አሁን እኛ ዛሬ ጀምረና ነገ ነው የምንጀምረው። አርብ ቅዳሜ እሁድ ያደረግነው በብዛት ሰው በሰፈሩ የሚገኝበት ጊዜ ነው ማለት ነው። ከዛ ውጪ ግን ተንጠባጥቦ የሚመጣው በዚህ 2 ሳምንት ውስጥ ይስተናግዳል። አርብ የሌለ ቅዳሜ ያልተገኘ እሁድ ያልተገኘንም እናስተናግዳለን። ግን እነዚህ ዋናዎቹ ቀናት በ2 ሳምንት ውስጥ 6 ቀናቶች አርብ ቅዳሜ እሁድ በዚህ መልኩ እናስተናግዳለን ማለት ነው። መስጂድ የሌላቸውን ደግሞ አድሬስ ለማድረግ ያን መንገድ ተከትለናል ማለት ነው። መድረሳ ሊኖር ይችላል፣ በተጨባጭ ዛውያዎች ሊኖሩ ይችላሉ፣ ቁርአን ቤቶች ሊኖሩ ይችላሉ። መስጂድ የሌላቸውን እዛ እናስተናግዳለን። በምርጫ ቀን ደግሞ ምንም ከ40 በታች ጀማዓ ያላቸውን እንዴት ነው የምናስተናግደው? ወይ ወደ አጎራባች መስጂድ ወይ ደግሞ ወደ አጎራባች ወረዳ ሄደን እነዛ ሰዎች ድምጽ እንዲሰጡ ይደረጋል ማለት ነው። ከዚህ ባለፈው ሌላ የተነሳው ጥያቄ ምንድነው? ኤሌክትሮኒክ ሬጅስትሬሽን ሲስተሙ ላይ አዲስ ነገር ነው። ይሄ ነገር ከሴኩሪቲ አንፃር ምን ያህል ፕሩደንት ነው የሚለውን ነገር ልታነሱ ትችላላችሁ። አዲስ የተለመደ ነው። አዎ፣ ግን ደግሞ በአንድ በኩል አዲስ የተለመደ አይደለም። የፌዴራል እስልምና ጉዳዮች ከፍተኛ ምክር ቤት ለተከታታይ 3 ዓመት የሐጅ ጉዳዮችን የሚያስተናግደው በዚህ ሬጅስትሬሽን ሲስተም ነው ማለት ነው። ድሮ እንደምታውቁት ሁሉ ሙስሊም ከኢትዮጵያ ክልሎች ተነስቶ ፌዴራል መጅሊስ ይመጣል። የገጠሩ ሰው አርብቶ አደሩ አርሶ አደሩ አዲስ አበባ ማያቅ ማለት ነው። በእግሩ ጦር ኃይሎች ይወርድና ፌዴራል መጅሊስ ለመሄድ መኪና ይገጨዋል፣ ይሞታል፣ ይሰረቃል። ይሄ ነገር ሁሉ ቀርቷል። አሁን በዛ ስታልፉ ለሐጅ እዛ የሚጉላላ ሰው አታገኙም። ይሄ ለምን ሆነ? ላለፉት 3 ዓመት የሐጅ ሬጅስትሬሽን ሲስተም በኤሌክትሮኒክ ሲስተም ስለሆነ ነው ማለት ነው። ሰው ከወሎ ሐጅ ለማድረግ ቢፈልግ እዛ ተመዝግቦ ጨርሶ ለጉዞ ነው እዚህ የሚመጣው ማለት ነው። ስለዚህ ያን ሲስተም ተከትለን ነው ይሄ ሐጅ ሲስተም የሚስተናገድበት ሲስተም ከባንኮች ኮር ባንኪንግ ሲስተም ጋር ኢንተግሬት የሆነ ነው ማለት ነው። ምን ያህል የሴኩሪቲ ኢሹ ጋር ከሳይበር ሴኩሪቲ ከምኑም ጋር ተያይዞ ባንክ አክሰስ የሚያደርገው ነው ወይ ደግሞ የመጅሊስ ሰዎች የባንኩን ኮር ባንኪንግ ሲስተም ጋር ኢንተግሬት የተደረገውን አክሰስ ያደርጋሉ ማለት ነው። ስለዚህ ባንኮች ይሄን አክሰስ አደረጉ ማለት ለኢንተግሬሽን ፈቀዱ ማለት ምን ያህል ይሄ ሲስተም ፕሩደንትና ወይ ደግሞ በጣም ከሳይበር ሴኩሪቲ አንፃር የተሻለ እንትን ላይ እንደሆነ መታወቅ ያስፈልጋል። ከኢትዮጵያ ኤርላይንስ ጋር ኢንተግሬት የተደረገ ነው እንጂ ከዛ የተቀዳ ነው ማለት ነው። ያ ግሩፕ የሰራው ሲስተም ነው ማለት ነው። ስለዚህ ይሄ ሲስተም ደግሞ ለሬጅስትሬሽን ነው የምንጠቀመው። ይሄ የሚመዘገቡት ሰዎች ደግሞ እያንዳንዱ ኢንዲቪጁዋል መራጭ ለምርጫው የሚመዘገብ አካል ቤቱ ተቀምጦ ሳይሆን ቅድም እንደተባለው ለምሳሌ ለዚህ ሲስተም አርብቶ አደር አርሶ አደር ሊሆን ይችላል ያልተማረ አካል ስማርትፎን መጠቀም የማይችል አካል ለነሱ አይደለም የሚመዘግቡ 3-5 በየመስጂዱ ያሉ ወጣቶች ናቸው ማለት ነው። ይሄ ለሀገራዊ አጠቃላይ ለልማት እቅዱ ፌዴራል በሀገር አቀፍ ደረጃ ለሚያቅደው የልማት እቅድ ትልቅ መረጃ ይሰጠዋል። በ70,000 60,000 መስጂዶች ዳታ በዚህ ሲስተም ይመጣል ማለት ነው። ነገ በደንብ
ኤኒ ካይንድ ኦፍ የዳታ አናሊሲሱን ለመስራትና አስፈላጊውን እቅድ ለማድረግ የሚረዱ ብዙ ነገሮች ተጠቅሰዋል ማለት ነው። ከዛ ውጪ ቅድም ባልደረቦቼ መልሰዋል። ለምሳሌ በምሁራን ዘርፍ አንድ ሰው መመዝገብ ቢችል የመጀመሪያ ዲግሪ ነው። በቃ በዛ ዘርፍ ለመመዝገብ ከሱ የሚጠበቀው ዲግሪ እንዳለው ማሳየት አለበት ማለት ነው። ወይ ኮፒውን ይዛል ወይ በሞባይሉ ያሳየናል ማለት ነው። ሌሎቹ ዘርፎች ላይ ዑለማዎችም እኔ ዑለማ ነኝ ካለ ቅድም እህቴ ጀሚላ እንዳለችው ዘርፉ ላይ በደንብ ፊልተር ይደረጋል ማለት ነው። ነዋሪነታቸው ሌላ አንድ መመሪያ ውስጥ ያለው አንድ ሰው የሆነ ቦታ ቢያንስ ለሁለት ወር አካባቢ እዛ አካባቢ ከቆየ ኢማሙና የመስጂዱ ኮሚቴው ከአሹር ቬሪፋይ ካደረጉለት ወደ ምዝገባ መሄድ ይችላል ማለት ነው። ምን ያህል አኮሞዴት ማድረግ እንደሚችል አጠቃላይ የምርጫ ሂደቱ በዚህ መልኩ ለመረዳት እንችላለን ማለት ነው። አንድ ሰው ምረጡኝ ማለት ይችላል ወይ? ቀደም በደንብ ተብሏል። ዋናው እዚህ ጋር በደንብ መረዳት ያለባችሁ ከሌላው ሰው አሁን በዘልማድ በተለመደው የምርጫ ሂደት ነው ይሄን ለመረዳት የሚሞክረው። ከዛ በጣም የተለየ ነው ማለት ነው። ሚንስ ኦፍ ቬሪፊኬሽኑ በጣም ይለያል። አንድ ሰው ለምዝገባ ሲመጣ ያ ዘርፍ በየቲሙ መች እንደሚገናኝ ይነገረዋል። ከዛ በኋላ ደግሞ የምርጫ ቀን መች እንደሆነ ይነገረዋል። እነዛ ሰዎች ከራሳቸው መሃል በጣም የተሻሉ ሰዎችን ለማውጣት ስሞል ሰርክሉ በደንብ እድሉን ይሰጠዋል ማለት ነው። ለምሳሌ አባ ሁረይራ የሚባል መስጂድ 30 ወጣቶች ቢመዘገቡ እነዛ 30 ወጣቶች ናቸው 5 እጩ የሚያቀርቡት። 5ቱ ከወጣ በኋላ 25ቶቹ ናቸው 5ቱን የሚመርጡት። ድምጽ መስጫ ወረቀቱ ላይ ቶፕ 3 ለነሱ የተሻለ የሆኑትን አውጥተው ነው በዛ መልኩ ወደ ድምጽ መስጠቱ ሂደት የሚሄዱት ማለት ነው። አንድ ሰው አንድ ዘርፍ ብቻ ነው መምረጥ የሚችለው ማለት ነው። ለምሳሌ ሴቶች በአምስቱም ዘርፍ በተለየ ሁኔታ ሴቶች ይሳተፋሉ። እኔ ዓሊም ነኝ ካለች በዓሊም ዘርፍ መሳተፍ ትችላለች። ዋናው አውተንቲኬሽን ነው። ዓሊም ለመሆኗ ያ የዑለማ ዘርፉ ያረጋግጣል ማለት ነው። ሁለተኛ ወጣት ነኝ ብላ እድሜ ከ18 እስከ 35 ዓመት ነው ብትል በወጣት ዘርፍ መመዝገብ ትችላለች ማለት ነው። እኔ ምሁር ነኝ ካለች የመጀመሪያ ዲግሪዋን ይዛ መምጣት ነው ሚኒመም። እኔ ሰራተኛ ነኝ ካለች እኔ ነጋዴ ነኝ ካለች ስለዚህ በተለየ ሁኔታ ሴቶች ከአምስቱ አንዱን መርጠው መምረጥ ይችላሉ ማለት ነው። ስለዚህ በጥቅሉ ሰብሰብ ስናደርገው ቅሬታዎችም ከዚህ በኋላ መምጣት ይችላሉ። እንደምታውቁት በ50 ዓመት ጊዜ ውስጥ አንድ ጊዜ ለመጀመሪያ ጊዜ የምንጀምረው ነው። ይህን ሁሉ ህዝብ የምናስተናግድበት ስለሆነ ከየትኛውም አካል ቅድም ዶክተር ኢብራሂም እንዳለው እኛ ምን ፈልገው ለምሳሌ የምርጫ አስፈጻሚዎች ላይ ክፍተት አለኝ የሚል አካል ክፍተቱን ያመነ ዛሬ ለሱ የሚሻለው ከምርጫው መቆጠቡ ሳይሆን ተሳትፎ ውክልናው ማስቀመጡ ነው ማለት ነው ማስቀመጡ ነው። ስለዚህ እንዳይሆን ከነ ጊዜ ጥበትና ክፍተት ህዝባችን በነቂስ ወጥቶ ወደዚህ ምዝገባ እንዲመጣ አደራ እንላለን። ሰኔ 29 እሁድ ቀን ነው ምዝገባ የሚያልቀው። ከዛ በበለጠ ያው በተከታታይ መረጃዎችን እንሰጣለን። የኛ መዋቅሮች ታች አሉ። ዛሬ ሚዲያዎችን አደራ ምንለው ኢንተርቪው የምትፈልጉ አካላት ከዚህ በበለጠም ህዝባችን መረጃው እንዲደርስ ለማድረግ አስፈላጊውን ጥረት እንድታደርጉልን አደራ ጭምር ለማስተላለፍ እፈልጋለሁ። አሁንም በድጋሚ በጽፈት ቤታችን ስም እዚህ የተገኙ ሚዲያዎች እና ወንድሞች እህቶች ከልብ ልናመሰግናችሁ እንወዳለን። አመሰግናለሁ። እሺ